ከልቡ ካፈቀረሽ ብቻ የሚነግርሽ አራት ነገሮች። ብዙ ጊዜ በቃላት ልታለል እችላለሁ ብለሽ ትሰጊ ይሆናል። ምክንያቱም ደግሞ ቃላት ቀላል ናቸው፣ ማንኛውም ሰው ሊናገራቸው ይችላል። ግን ደግሞ እውነተኛ አፍቃሪ ወንድ ብቻ የሚናገራቸው አንዳንድ ቃላት አሉ። እነዚህ ቃላት ተራ ቃላት ሳይሆኑ እውነተኛ የልብን ስሜት የሚገልጹ ናቸው። ወንድ ልጅ ከልቡ ካልወደደሽ፣ ለቁም ነገር ካልፈለገሽ በስተቀር እነዚህን ቃላት አይጠቀምም። አሁን እነዚህን ካለሽ አፍቅሮሻል፣ 100% እንደወደደሽ እርግጠኛ የሚያደርጉሽን ቃላቶች ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ከቆየሽ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ሰላም ሰላም ውዴ ናፊዳር ቱ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት በጣም ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በተለይም በዚህ የዩቲዩብ ቻናል እኛ ሴቶች ከወንዶች ጋር የሚኖረንን የፍቅር ግንኙነት እንዴት አድርገን ስኬታማ ውጤታማ ማድረግ እንደምንችል እንመካከራለን። ስህተቶቻችንንም እያነሳን እንወቃቀሳለን። ቶሎ ሰብስክራይብ አድርጉ። እሺ፣ ይሄ ቪዲዮ ለሌሎች ለብዙ እህቶቻችን እንዲደርስ ደግሞ ላይክ አድርጉት። አደረጋችሁ? እሺ፣ አሁን መጀመር እንችላለን። የመጀመሪያው ወንድ ልጅ ሲወድሽ ሲያፈቅርሽ የሚጠቀመው ወይም ደግሞ የሚልሽ ቃል ምንድነው? እንዳንቺ አይነት ሴት አይቼ አላውቅም የሚለው ቃል ነው። ሲነገር ተራ አድናቆት አይደለም። እውነት ለመናገር ምን ያህል ብዙ ሴቶችንስ አይቶ ነው እንዳንቺ አይነት ሴት አይቼ አላውቅም የሚል ጥያቄም ሊፈጥርብሽ ይችላል አይደለ? ምክንያቱም የንጽጽር ይዘት ስላለው ማለት ነው። ሌሎች ሴቶች አሉ፣ አንቺ ያለሽ። እሱ ደግሞ ሁለቱንም ያየ ከዛ አንቺን ያስበለጠ አይነት ሴንስ ሊሰጥም ይችላል። ግን እውነታው ይሄንን ንግግር አንድ ወንድ ልጅ አለ ማለት አንቺ የተለየሽ ነሽ ማለት ነው። በሱ ህይወት እስካሁን በመጣበት ህይወት እስካሁን ያልተሰማውን አይነት ስሜት እንዲሰማው አድርገሽዋል ማለት ነው። ያንን ስሜት ፈጥረሽበታል ማለት ነው። በሌላ መልኩ ደግሞ ሌሎች ሴቶች ሲባል የሚሰማው ይኖራል አይደለ? ጥሩ ያልሆኑ ነገሮች፣ ኔጌቲቭ የሆኑ ነገሮች ስለ ሴት ልጅ እንደዚህ ናት፣ ለጥቅም ነው የምትቀርብ ወይ እንደዚህ አለ አይደለ? ኔጌቲቭ የሰማቸው ወይም ሴት እንደዚህ ናት ብሎ የሚያስባቸው የተሳሳቱ የራሱ አመለካከቶች ይኖራሉ አይደለ? ከነዛ አመለካከቶቹ ከነዛ ከሚያስባቸው ነገሮች አንቺ በጣም ተቃራኒ ስትሆኝበት እንዳንቺ አይነት ሴት አይቼ አላውቅም ሊልሽ ይችላል። እና ይሄ በእኔ ህይወት ውስጥ ያለሽ ቦታ የተለየ ነው፣ ትልቅ ቦታ አለሽ፣ አይቼ የማላውቀውን ተሰምቶኝ የማላውቀውን ስሜት እንዲሰማኝ አድርገሽኛል ማለት ነው። ታዲያ ይሄ በህይወት ውስጥ ያለሽን የላቀ ቦታ የሚያሳይ እና ደግሞ ለወደፊቱም ደግሞ አንቺን ማጣት እንደማይፈልግ የሚያረጋግጥልሽ ንግግር ነው። እንዳንቺ አይነት አይቼ አላውቅም፣ ሰው እንዳንቺ አይነት አላገኝም፣ አንቺ የተሻልሽ፣ አንቺ ልዩ የሆንሽ ሴት እንደሆንሽ እየነገረሽ ነው ማለት ነው። ይህንን ስናወራ ግን ቃላቶቹን ንግግሮቹን በምትሰሚበት ሰዓት ላይ ልክ እንደምን ልበላችሁ የተሸመደደ ነገር አለ አይደለ? የሆነ ሰው ከልቡ ሳይሆን በቃ ሳይገረም ሳይደነቅ ከልቡ ሳይሆን እንዲሁ ከላይ ሲያወራ በጣም ያስታውቃል አይደለ? ዝም ብለን ሰዎችን ብናወራ ስንግባባን በጓደኛ ማቾችን መሀል ከልብ የሚባሉና ከልብ የማይባሉ ነገሮችን እኮ እንለያለን አይደለ? ከመላመድ አብሮ ከመቆየት ማለት ነው። በተቻለሽ መጠን እነዚህን ቀጥሎ የምነግርሽን ንግግሮች ብቻ ሳይሆን ከንግግሮቹ ጋር አብሮ ሊሄድ የሚችል ተግባራቶችንም ማየት ይኖርብሻል፣ ግድ ነው። ምክንያቱም ንግግር ብቻውን ምንም ትርጉም የሌለው ነገር ነው አይደለ? ግን አብሮ ከተግባር ጋር ሲሆን የራሱ የሆነ ስሜት የሚሰጥ ፍቅርን የሚገነባ ትልቅ ፓወር ያለው ነገር ነው። ይሄንን ስላለሽ ብቻ ሳይሆን ቀጥሎ የምነግርሽን ቃላቶችም እንደዚሁ አንድ ላይ ጨምረሽ ግን ደግሞ ተግባር የግድ ነው። ካላንቺ እንዳንቺ አይነት ሴት አይቼ አላውቅም እያለሽ አንቺ በጣም ልዩ ሴት መሆንሽን እየነገረሽ ትሪት የሚያደርግሽ ግን በዛ መልኩ ካልሆነ ምንም ትርጉም የለውም። በህይወቱ እንዳለሽ ልዩ ሴት ሊንከባከብሽ ትሪት ሊያደርግሽ ይገባል አይደል? ፕራክቲካሊ ያ ሳይሆን ግን ዝም ብሎ ቢልሽ አንቺም በተለየ ሁኔታ ሴንስ አይሰጥሽም ራሱ ቃላቶቹ ማለት ነው። በተቻለ መጠን ስማርት ሆኖ ቃላቶችን ብቻ ሳይሆን ተግባርንም ማየት መመልከት ያስፈልጋል። ይህንን ሀሳብ በምሳሌ ስነግርሽ አሁን ለምሳሌ አንድ ሰው ስለሆነ ቤት ቢያወራሽ፣ ስለሆነ በጣም የሚያምር ቤት ቢነግርሽ፣ ቤት ውስጥ ሶፋ አለ፣ ቤት ውስጥ እንደዚህ ያለ፣ ቤት ውስጥ ያለው ክፍሎቹ ብዛታቸው እንደዚህ ነው፣ በጣም የሚያምር ቤት ነው ምናምን እያለ ያ ቤት የሱ እንደሆነ በቃ ዲቴል ቢነግርሽ ቢያወራልሽ፣ በቃ እያንዳንዱን ነገር ቢዘረዝርልሽ ቤቱ የሱ መሆኑን የምታረጋግጪው ቁልፉን ይዞ ከፍቶ ሲገባ ስታይ ወይም ደግሞ ካርታውን ስታይ ነው አይደለ? እንጂ ዝም ብሎ ባለሽ ነገር እዛ ጋር እንደዚህ ያለ ቤት ውስጥ እንደዚህ ያለ ቤቱ እንደዚህ አይነት ነው ቅርጹ እንደዚህ ሆኗል ምናምን ስላለሽ ልታምኚው አትችይም አይደለ? ፕራክቲካሊ ወይ ካርታውን ስታይ ወይ በሩን ከፍቶ ሲገባ ስታይ ቁልፉን ይዞ ማለት ነው ልታምኚ የምትችይው አይደለ? እንጂ ስለነገረሽ ብቻ አታምኚም። ላይፍ ላይም እንደዚህ ነው። መጥቶ የሆነ ነገር ስላለሽ ለኔ አንደኛ ነሽ ስላለሽ ብቻ ሳይሆን ፕራክቲካሊ በተግባር አንደኛ ነሽ ወይ በህይወቱ አንደኛ እንደሆንሽ አይነት እንዲሰማሽ ያደርጋሉ የሚለውን ማየት በጣም ወሳኝ ነገር ነው። ስለዚህ እነዚህን
ቃላት ስትሰሙ ተግባር አብሮ እንዳለ ኮንሲደር እንድታደርጉ ብዬ ነው። ሁለተኛ ከጎንሽ ነኝ። ይህን ንግግር በተለይ ደግሞ በጣም ችግር ውስጥ በሆንሽበት ሰዓት ላይ በተለይም ደግሞ ስህተት በሰራሽበት ሰዓት ላይ ነገሮች ልክ ባልሆኑበት ሰዓት ላይ ከጎንሽ ነኝ የሚልሽ አይነት ወንድ ካገኘሽ ስለወደደሽ ስላፈቀረሽ ነው። 100% እርግጠኛ የሚያደርግሽ ነገር ነው። ያው ነገሮች ጥሩ በሆኑበት ሰዓት ላይ ብዙ ሰዎች ከጎናችን ይሆናሉ አይደለ? ከጎናችን መሆናቸውን ያሳዩናል በተለያየ መንገድ። ነገሮች ጥሩ ሲሆኑ ሁሉ ነገር ሰላም ሲሆን ሰው አናጣም። አስመሳይ ሰዎችም በዚህ ጊዜ ከኛ ጋር ለመቆየት አይከብዳቸውም። ነገር ግን ዋናው ነገር አንቺ ስትሳሳቺ፣ አንቺ ስታጠፊ ወይም ደግሞ በአንቺ ላይ በህይወትሽ ላይ ከባድ የሚባሉ ነገሮች ሲገጥሙሽ፣ ችግሮች ሲገጥሙሽ በዛ ሰዓት ላይ ከጎንሽ ነኝ ኢትስ ኦኬ የሚልሽ ብታጠፊም በቃ አለ አይደለ? ከጎንሽ የሚሆን በማንኛውም አይነት ሁኔታዎች ውስጥ ከጎንሽ ሆኖ ሰፖርት የሚያደርግሽ የሚያበረታሽ ሰው ከጎንሽ ነኝ የሚልሽ ሰው በእንደዚህ አይነት ጊዜ ላይ ስለወደደሽ ስላፈቀረሽ ነው። የእውነት ያፈቀረሽ ሰው ካልሆነ በእንደዚህ አይነት ቀናቶች በእንደዚህ አይነት ጊዜያቶች ከጎንሽ ነኝ የሚለውን ንግግር አታገኝም እንጂ በማንኛውም ቀን ግን ከጎንሽ ነኝ ሊልሽ ይችላል። ችግሮች፣ ሁኔታዎች አላደለ ጥፋቶችም ሊሆን ይችላል። አንቺ ራስሽን በምትወቅሽበት ሰዓት ላይ ይሁን የማይጠበቁ ነገሮችን አድርገሽ ባለሽበት ሰዓት ላይ ከጎንሽ የሚሆን ሰው በማንኛውም ሁኔታ አለሁልሽ አብሬሽ ነኝ የሚልሽ አይነት ሰው ሲወድሽ ሲያፈቅርሽ፣ ፍቅሩም ደግሞ የእውነት ሲሆን ነው። ሶስተኛ እኔና አንቺ እያለ ስለ ወደፊት ሲያወራ ወይም ፕላን ሲያደርግ ማለት ነው። ወንድ ልጅ ብዙ ስለ ወደፊት ኮምፈርተብል አይሆንም አይደለ? ከዚህ በፊት በተደጋጋሚ ነግሬያቸዋለሁ። ብዙ ምቾት የሚሰጠው አይደለም ግን ፍቅር ውስጥ እስካልገባ ድረስ ነው ይሄ የሚሰራው። ፍቅር ውስጥ ሲገባ ስለ ወደፊቱ አንቺን ህይወቱ ላይ ኢንክሉድ አድርጎ ማቀድ ይጀምራል። ይሄንን በቃ ሲያደርገው ራሱ አይታወቀውም። እኔ ከሚል ወደ እኔና አንቺ ወደሚል መንፈስ ወደሚል ንግግር ይለወጣል ማለት ነው። እኔና አንቺ እንደዚህ እናደርጋለን፣ እንደዚህ እንሆናለን፣ ወደፊት እንደዚህ ይሄን አድርገን ይሄ ሆኖ የሚለውን ነገር እኛ የሚለውን ነገር በተደጋጋሚ ሲጠቀም ትሰሚዋለሽ፣ ወደፊት ላይ ማለት ነው። አሁን ባላችሁ የፍቅር ግንኙነት ወይም ደግሞ ገና እያወራችሁ እየተግባባችሁ ባለበትም ሰዓት ቢሆን አንቺና እሱን አንድ ላይ አድርጎ የሚያወራ ከሆነ እኛ የሚለውን ስፒሪት የሚፈጥር ከሆነ እኛ የሚለውን ቃላት በተደጋጋሚ የሚጠቀም ከሆነ ፕላን ካረጋቸው ነገሮች ጋር ወይ እንሄዳለን ወይ እናድርጋለን ወይ ይሆናል ዝም ብሎም ቪዥዋላይዝ የሚያደርጋቸው ነገሮች ይኖራሉ አይደለ? ሰዎች እዛ ውስጥ አንቺና እሱን እንደ አንድ ቲም አድርጎ እንደ አንድ ግሩፕ አድርጎ የሚጠራ ከሆነ ይህም ሌላኛው እንደወደደሽ የሚያሳይ ምልክት ነው። ምክንያቱም ቀላል አይደለም ሰዎችን ከኛ ጋር አንድ ላይ አድርጎ እኛ የሚለውን ቃል ለማውጣት አንቺ በራስሽም እስኪ ምን ያህል ጊዜ እንደሚፈጅብሽ ቼክ አድርጊው። እኛ የሚለውን ነገር ለመጠቀም ማለት ነው። ሰውን ወደ ህይወትሽ አስገብተሽው ብቻሽን የምታስቢያቸውን ነገሮች ብቻሽን የምታቅጃቸውን ነገሮች እኛ ብለሽ ለመጥራት እኛ ብለሽ ለመጠቀም ምን ያህል እንደሚወስድብሽ አንቺም አስቢው እስኪ። ቀላል አይደለም። ፍቅርን እውነተኛ ፍቅርን ይጠይቃል። አራተኛ ጎበዝ ነሽ፣ እኮራብሻለሁ የሚለውን ቃል ይጠቀማል። ያንቺ ስኬት፣ ያንቺ ጉብዝና፣ ያንቺ ጥሩ ነገር ማግኘት የሚያስደስተው በዛም ደግሞ ፕራውድ የሆነ የሚኮራብሽ በምታገኛቸው ስኬቶች ሊሆኑ ይችላሉ፣ በምትሞክሪያቸው ነገሮች የሚያደንቅሽ አይነት ወንድ ከሆነ የታየው ነገር አለ ማለት ነው። ለሌሎች ሰዎች ያልታየ ጥረትሽ፣ ለሌሎች ሰዎች እንዴት ነው አላደለ ኖርማል አድርገው ያዩት ሊሆን ይችላል። እሱ ግን ስለወደደሽ ስላፈቀረሽ እያንዳንዷን ነገር በደንብ አድርጎ ስለሚከታተል ስለሚያይሽ፣ ከምንም ነገር በላይ ደግሞ ደስታሽ ስለሚያስደስተው በስኬቶችሽ ባገኘሻችሁ ጥቃቅን የሚባሉ ነገሮችም ሊሆኑ ይችላሉ፣ በምትሞክሪያቸውም ነገሮች ይሆናል። በጣም ደስተኛ ነው፣ በጣም ይኮራብሻል። ስለአንቺ ሊናገር ይችላል። እንደዚህ ትሰራለች፣ እንደዚህ ታደርጋለች እያለ ማለት ነው። በምታደርጊው ነገር ምንም ይሁን ምን የምታደርጊው በስራ ላይ ልትሆኚ ትችያለሽ። እዛ ላይ ባገኘሻቸው ነገሮች ሊሆኑ ይችላል፣ ለውጦች ሊሆኑ ይችላል። ባገኘሽው ነገር ፕራውድ የሆነ አንቺን ባስደሰተሽ ነገር እሱም አብሮ የሚደሰት ያንንም ደግሞ የሚገልጽልሽ እና የሚነግርሽ ከሆነ ይሄም ምክንያቱም እኮራብሻለሁ የሚለው ቃል ጎበዝ ነሽ የሚሉ አድናቆቶች ቀላል አይደሉም። እንደ ቀላል የምናያቸው ቃላቶች አይደሉም። ለምን ካላችሁኝ በሰዎች ለመኩራት እኮ የኔነት ስሜት ያስፈልጋል አይደለ? የምትኮሩበት አይነት ሰው የኔ የምትሉት የምታቀርቡት ትልቅ ቦታ የሰጣችሁት ሰው ሲሆን ነው ያ የመኩራት ፊሊንግ በእናንተ ውስጥ የሚፈጠረው ማለት ነው። ስለዚህ አንቺ የምታደርጊው ነገርም በሱ ውስጥ ጥሩ የሆነ ስሜት የደስታን ስሜት ይፈጥራል። የአንቺ ደስታ ወደ እሱ ይጋባል እና ጎበዝ ነሽ እኮራብሻለሁ የሚለውም ቃል ሌላኛው ነው። እሺ እንግዲህ እነዚህን 4 ነገሮች የወደደሽ ያፈቀረሽ ወንድ የሚልሽ የሚነግርሽ እርግጠኛ የሚያደርጉሽ ነገሮች ናቸው ብለናል። ግን እዚሁ ጋር
መጨረሻ ላይ አንድ 3 ቲፖችን ልሰጣችሁ ፈለኩ። ምንድነው እሱም አንዳንድ አስመሳይ ወንዶች አሉ፣ እውነተኛ አፍቃሪ የሆኑ ወንዶች ደግሞ አሉ። አንዳንድ ጊዜ የሆኑ ቃላቶችን ከዚህም ከዛም እያመጡ እየመራረጡ የሆነ አለ አይደለ ለማታለል የሚሞክሩ ለማስመሰል የሚሞክሩ አይነት ወንዶች አሉና እነሱን የምትለዩባቸው 3 ቲፖች ሰጥቻችሁ ቪዲዮን እንጨርሳለን ማለት ነው። የመጀመሪያው የተግባርና የቃል አንድነት ነው። በቃ ተግባራቸው ከቃላቸው ጋር አንድ ካልሆነ ኤክስ ነው ማድረግ ያለባችሁ፣ የማይሆን ነገር ነው ማለት ነው። ሁለተኛ ደግሞ ጊዜ ነው። ጊዜ በጣም ወሳኝ ነገር አለው። ወንድ ልጅ ሲወድሽ ሲያፈቅርሽ ጊዜውን ይሰጥሻል። በተቻለ መጠን ከሱ ጋር የምታወሪበት ኮሚኒኬት የምታደርጊበት የምትገናኝበት ጊዜ ያመቻቻል። ጊዜውን ሳይሰጥሽ ግን እነዚህን ቃላት 1000 ጊዜ ቢደረድር ምንም ትርጉም የለውም። ሶስተኛው ነገር ደግሞ ግልጽነት ነው። ግልጽነት በጣም ወሳኝ ነገር ነው። በህይወቱ ምን እየተካሄደ እንደሆነ ምን አለ አይደለ ያለበትን ነገር በግልጽ የሚነግርሽ የሚያስረዳሽ መሆን አለበት አይደለ። በህይወቱ ስለሚሆኑት ነገሮች አፕዴት ሊያደርግሽ ይገባል። ግን በጣም የሚደባብቃቸው ብዙ ነገሮች ኖረው እነዚህን ቃላት ቢጠቀም እያስመሰለ ነው እንጂ ከልቡ እንዳልሆነ ማወቅ ይኖርብሻል ማለት ነው። እስኪ እናንተ ከነዚህ ከአራቱ ቃላቶች ከአራቱ ንግግሮች የበለጠ ሴንስ የሚሰጣችሁ የበለጠ እንዴት ነው ቦታ የምትሰጡት ለየትኛው ነው? ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። ነገራችን ላይ እየሰጣችሁኝ ላለው ሀሳብ አስተያየት ከልብ አመሰግናለሁ። ቪዲዮቹ እየጠቀሟችሁ እየተማራችሁበትም ስለሆነ በጣም ደስተኛ ነኝ። የዛሬው ቪዲዮ ይህንን ይመስል ነበረ። እዚህ ድረስ ከመጣችሁ ካያችሁት ወዳችሁታል ማለት ነው። ላይክ አድርጉት፣ ኮሜንት ላይም ጥያቄውን መልሱ፣ ቶሎ ብላችሁ ሰብስክራይብ አድርጉ። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ሁላችሁንም በጣም አመሰግናለሁ። ወዳችኋለሁ። ቻው